ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ለእናንተ ክቡራን ተመልካች አድማጮቻችን ሁልጊዜም በወቅታዊ ዘገባዎች ላይ ዜናዎቻችንን እንደ እንግዶቻችንን በመጋበዝ መረጃዎችን እንደምናቀበል ይታወቃል። በተለይም የአብይ አህመድ ካቢኔ ዛሬ እየተዝረከረከ ብልጽግናም እየወደቀ የሚገኝበት ወቅትና ጊዜ ላይ ደርሰናል። ፋኖም ትግሉን አጠናክሮ ወደፊት እየገሰገሰ ይገኛል። በተለያዩ የአማራ ግዛቶች የሚደረገው ተጋድሎ አሁን ጠንክሮ ቀጥሏል። ታዲያ አብይ አህመድ በተግባር መፈጸም ሲያቅተው ይሁን እንጂ ሚዲያዎቹን አሰማርቶ የውሸት ዘገባዎችን በጠቅላላ እያሰራጨ ይገኛል። ይህ የማይሳካ እንደሆነ ሊታወቅ ይገባል ብለዋል ፋኖቹም። ታዲያ የእኛም የዝግጅት ክፍላችን በተለይም እነዚህ አይነት የሐሰት ትርክቶችንና ውሸቶችን በማጋለጥ እግር በእግር እየተከታተን ለእናንተ ክቡራን ተመልካች አድማጮቻችን ማቅረባችን ይቀጥላል። በተለይም ሰሞኑን እየተጠለጠሉ የሚገኙ የውሸት ዘገባዎቻቸውን አሁን በመስመር ላይ እንግዳ አለኝ ከሱ ጋር የምናደርገው ውይይት እንድትከታተሉ በማክበር ጋብዛለሁ። ፋኖ ታጋዮቻችን እያደረጉ ያለው ተጋድሎ እጅግ ድንቅ እንደሆነ ይታወቃል። ታዲያ አብይ አህመድ ካሰራጫቸው የውሸት ሐሰት ዘገባዎች አንዱ ሆነው አሁን የማቀርብላችሁ እንግዳ በዝርዝር ያካፍለናል። እንግዳችን ሀብታሙ ሙላው ይባላል። ስለዚህ ምን መደረግ አለበት የሚለውን አሁን ከሱ ጋር አጠር ያለ ውይይት አደርጋለሁ። ተመልካች አድማጮቻችን ያው መስመሩ ትንሽ ያስቸግራል። አሁን መስመር ገብቶልኝ ነበረ፣ እንደገና መልሶ አስወጥቶታል። ቢሆንም አሁንም እስቲ ለማስገባት እሞክራለሁ። አብይ አህመድ በተደጋጋሚ ጊዜያቶች የውሸት ዘገባዎችን እንዲያቀርቡለት እንዲሰሩለትን የሚጋብዛቸውን በሙሉ በምንችላቸው አቅም እያጋለጥን እንገኛለን። ተመልካች አድማጮቻችን አብራችሁን ቆዩ። አስወጥቶታል። በጣም አስቸጋሪ ነው መስመሩ። አንዳንድ ጊዜ እንደምታውቁት እዚህ ይረብሻል። ይቅርታ። ይሰማሃል? በጣም አመሰግናለሁ። እንግዲህ ተመልካች አድማጮቻችን በመስመር ላይ እንግዳችን ያለውን እውነታ ያካፍለናል። ከልብ አመሰግናለሁ። በመጀመሪያ እስቲ ስምህንና የስራ ድርሻህን ለተመልካች አድማጮቻችን ብትገልጽልን። አመሰግናለሁ። ስሜ ሀብታሙ ሙላው እባላለሁ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ ጽሕፈት ቤት ኃላፊና የመይሰው ጋፋ ክፍለ ጦር ሰብሳቢ ነኝ። ከልብ አመሰግናለሁ ወንድማችን ሀብታሙ ሙላው። በአንተ እና በሌላ ባልደረባ በኩል የተነጋገራችሁ ስልክ በሚል ተጠልፎ ለተለያየ ሚዲያ እየተላለፈ አግኝተናል ብዙዎቻችን። እስቲ መጀመሪያ ላስዳምጥት፣ ምናልባት ተመልካች አድማጮቻችንም ይህንን ካልሰማችሁት አንዴ እንስማና በቀጥታ ወደሱ መለሳለሁ። እንዴት ነህ? ሰላም ናችሁ? ስብሰባ ላይ ነህ እንዴ? ኧረ አይደለም፣ እኔ ስብሰባ መጣ ዛጎይ ነው እንዴ ያለህ አንተ? ኧረ እኔ ሳላይ ጉና ነኝ። ምን አዲስ አለ? ሌላስ እንደነ ማስረሻ ምናምን የሚል ሰው አለ እንዴ በሱ አካባቢ? ትናንትና ጋር ስብሰባ ነበርኩኝ በአካል እዛ በወለላ ባር ተገናኝተን አዲስ ዋና ባንተ ቁምጋር። እሺ እኛ ኮር የሚባለው ኦልሬዲ አሁን ፈርሷል፣ የለንም። እንደራደራለን። ብልጽግና ጋር መታረቅና እንግባ። ይሄን ደግሞ ገብርዬም አለበት፣ እጁ ባንቲቁም አለበት፣ እያሱም አለበት። አማራ አንድነቱ ይምጣም ብልጽግና ጋር ጥሩ ቅርርብነት ሊኖረን ይገባል። ማን ባንቲቁም ነገራሱ ደውሎልኝ ነበረ። እኛ ባለችን እንገባለን፣ ተሻምና ወያዩና እኛማ ይኸው ዝግጁ ነን። ቆየነ ዝግጁ ነን ያለነው። ጥሩ በቃ ለማንኛውም ተከታተሉት። እሺ ጥሩ በቃ ይዟችሁ። እንግዲህ ተመልካች አድማጮቻችን የተከታተላችሁት ድምጽ ነው። በዚህ ላይ አሁን እያነጋገርኩት የሚገኘው ሀብታሙ ሙላው በመስመር ላይ ነው። በድጋሜ እንድትከታተሉ እየጋበዝኩኝ ዝግጅት በጣም አመሰግናለሁ። ፋኖ ሀብታሙ ሙላው፣ እንግዲህ ይህንን ዘገባ የሰማኸው ይመስለኛል። እንደው ምን ተሰማ ስታዳምጠው? አመሰግናለሁ። በእኔ በኩል የተሰማኝ ነገር ቢኖር ምናልባትም የብልጽግና መንግስት ነኝ ብሎ ራሱን የሚጠራው የሽብርተኛ ቡድን የመጨረሻ ደረጃ መድረሱና የውድቀቱ መንስኤ መሆኑን ነው የሚያሳየኝ። ምክንያቱም ይህ ቀረጻ በአርቲፊሻል የድምፅ ቀረጻ የተሰራ ነው፣ የተቆራረጠና የተከታተለ ነው። ብዙዎቹ ከኛ አንደበት ያልወጡ ናቸው። የወጡትም አልፎ አልፎ አይታቸው ከሆነ በተለያየ ንግግሮች ያደረግናቸው ንግግሮች ቆራርጠውና ቀጣጥለው ነው ያቀረቡት። ይህን ደግሞ እኛን የሚያስደነግጠንም ወይም ደግሞ አንገታችን የሚያስደፋን ጉዳይ አይደለም። አንደኛ
እኛ ከብልጽግና ጋር ምንም አይነት ቅርርብ የለንም። ከዛ ባለፈ ደግሞ እነዚህ የድምፅ ቀረጻ የተላኩት ከኛ አንደበት የወጡም ስላልሆነ ብዙም ያስደነገጠንም አንገት ያስደፋንም ነገር የለም። በጣም አመሰግናለሁ። እንግዲህ በርካታ ሰዎች በተለይም እናንተው አባል የሆነው ማስረሻ ከገባ በኋላ ብዙዎቹ ይሄ ሰው ብዙዎቹን ይዞብን ይሄዳል የሚል ስጋትና ፍርሃት ነበረባቸው። ችግሮቹ የበረከቱ ናቸው የሚል የብዙዎችም ስጋት ነበር። ይህን ስትሰማ በእርግጥ ድንጋጤ አልሰማህም እያልክ ነው ያለውና በሌሎች ጓዶች ዘንድስ የነበረው አስተያየት ምን ነበር? ኦኬ ወንድማችንን አስወጥቶታል መስመሩ። ሌላ ፋኖም አለ እንግዲህ እሱ እስከሚበዛ ሌላ ላስገባላችሁ። ወንድማችን መልካሙ ይሰማል? ይሰማል። በጣም አመሰግናለሁ። እንግዲህ ወንድማችን ሀብታሙን አስወጥቶታል። ሀብታሙ ገብተሃል? ይቅርታ። ኦኬ ጥያቄው ምናልባት ሰምተኸኝ ይሆን? እሺ በጣም አመሰግናለሁ። እንግዲህ ሁለታችሁ መስመር ላይ እስካላስወጣችሁ ድረስ ጠብቁኝ። በጣም ይቅርታ። እንግዲህ ይህንን ስትሰማ ምንም ስጋትና ፍርሃት እንደሌለባችሁ እየቀጣጠለ በያ የተሰራ እንደሆነም ጠቁመዋል። ምናልባት ሌሎቹ ባልደረቦችህ ከአንተ ጋር ያሉት ሌሎች የፋኖ ታጋዮች ይህንን መረጃ ምናልባት ሲያዳምጡ አንተ በቀጥታ እንደሌለበት ያው ባለጉዳዩ ስለሆንክ ታውቃለህ። ምናልባት በሌሎች ጓደኞች ዘንድ ይህንን ዜና እንዳዳመጡ ወይም ይህንን የተሳሳተ መረጃ እንደደረሳቸው ምን ተሰምቷቸው ይሆን? ደውለው ሲያነጋገሩ ይኖሩ ይሆን? በእርግጥ ደውለው ያነጋገሩኛሉ። ግን የትግል ጓዶች ማን ምን እንደሆነና ማን ምን እየሰራ እንደሆነ ስለሚያውቁና በዚህም አይነት ነገር የምንጠረጥር እስካልሆን ድረስ ምንም አይነት ጥርጣሬና ስጋት አላደረባቸውም። ይልቁንም የብልጽግና ስራ የመጨረሻ ውድቀቱን የሚያሳይ ነው በሚል የማበረታቻ ንግግር ነው ያደረጉልኝ። ከልብ አመሰግናለሁ። መስመር ላይ ተመልካች አድማጮቻችን ሌላም የፋኖ ታጋለ እስቲ ይሰማል? ፋኖ መልካሙ ይሰማኛል። በጣም አመሰግናለሁ። እስቲ አንተም ራስህን አስተዋውቅና ይህንን የተሰማውን ዜና በተመለከተ ስሜትህን ግለጽልን። የስራ ድርሻንም አብረህ ብታክልልን። እሺ አመሰግናለሁ። ፋኖ መልካሙ እባላለሁ። የአማራ ፋኖ ህዝባዊ ድርጅት የስልጠና መምሪያ ኃላፊና የእቴጌ ጣይቱ ክፍለ ጦር የህዝብ ግንኙነት ኃላፊ ነኝ። በጣም አመሰግናለሁ። እሺ ቀጥል። ምንድን ነበር ስሜትህ በአንተ በኩል? መልካም። እንግዲህ በትናንትናው ዕለት የተፈጠረው የአገዛዙ የሚዲያ ፕሮፓጋንዳ ቡድን የሚጠበቀውን የሚዲያ ቅንብር ለይፋ አድርጓል። ይሄ እንግዲህ በእኛ ቀጠና በተለይ ደግሞ በዚህ በደቡባዊ ጎንደር ቀጠና ሰፊ ሽፋን ያለውና ከአገዛዙ ጋር በሰፊ ሁኔታ ከጠላት ጋር ግጥሚያ የሚያደርግ ቀጠና ነው። ይህንን ቀጠና በተለያዩ መልኮች ለማዳከም ይፈልጋል። የተለመደ ፕሮፓጋንዳውን እየሰራ ነው የተመለከትኩት። በእኔ በኩል ምንም አዲስ ነገር አይደለም፣ የተለመደ ነገር ነው። ከዚህ በላይ በርከት ያሉ ስራዎችን እየሰራ ነው የሚገኘው ስርዓቱ። ይሄ የድምጽ ቅንብር ደግሞ ጭራሹኑ ፍጹም በቃ ሊያስነቃ የሚችል የሚዲያ ሰዎቹ በራሱ ቴክኖሎጂው ጋር የተራራቁ መሆናቸውን ጋሽም የሆነ አሰራር እንደሆነ ነው የተረዳሁት። ያን ያክል ልዩ ስሜት የለም። ነገር ግን ይህንን ተጠቅሞ አንዳንዱ ጅምፕ የሚጠረጥር አካል ካለ ይፋ ለማድረግ ያክል ነው እንጂ ያን ያክል አገዛዙ የተለመደውን ፕሮፓጋንዳ ነው የሚሰራው ማለት ነው። ከልብ አመሰግናለሁ። ወደ ሀብታሙ ልመለስ። እንግዲህ በጓደኞችም በኩል ድንጋጤ የደረሰባቸው ደውለው እንዳነጋገሩ ገልጸሃል። እንደው በቀጣይ ምን መደረግ አለበት ትላለህ? በተለይም በሚዲያ የሚወጡ መረጃዎችን በተመለከተ ከማህበረሰቡ ይህንን ትግል የሚደግፉ ኢትዮጵያኖች በተለይም የአማራው ማህበረሰብ ምን ጥንቃቄ ማድረግ አለበት? ምንድን ነው መልእክት? በኩል ያለኝ መልእክት ምናልባትም እንደዚህ አይነት ታማኝነት የጎደለው የሚዲያ ፍጆታ ላይ የሚለቀቁ ነገሮችን ማዳመጥና ውስጡ መረበሽ የለበትም። መከታተልና ትግበራውንም ደረጃ ላይ እንደደረሰ መከታተል ያለባቸው በዚሁ በትግል ሜዳ ላይ ባሉ ሚዲያዎች ላይ የሚለቀቀውን ድምጽ በማዳመጥ እዛ ላይ ያላቸውን አስተያየት እንዲሰጡ ነው እኔ መልእክት ማስተላልፈው እንጂ በዚህ በኢትዮ ቴሌኮም በገዢው ስርዓት ቁጥጥር ስር በኋላ አካል ላይ የሚወጡ ወይስ ሪከርዶች ብዙውን ጊዜ ከእውነታ የራቁና
ይህን የፋኖ ትግል ጠልፈው ሊጥሉ ታስበው ታቅደው የሚሰሩ ተቋማት ስለሆኑ ከነሱ ላይ ያላቸውን አመኔታ እንዲያቋርጡ የሚል መልዕክት ነው ማስተላለፍ። ከልብ አመሰግናለሁ። መልካሙስ በዚህ ላይ ያለ አስተያየት ምንድን ነው? ጥሩ አመሰግናለሁ። እንግዲህ የገጠምነው ትግል ነው፣ የጀመርነው ትግል ነው። በዚህ ትግል ውስጥ ደግሞ ዘርፈ ብዙ የትግል ሲስተሞች ሊጠቀም ይችላል አገዛዙ፣ ሌላውን በተመሳሳይ ማለት ነው። እንግዲህ ከአፈሙዝ ትግል በተጨማሪ የሚዲያ ፕሮፓጋንዳ እንደሚሰራ ግልጽ ነው። ስለዚህ ይህንን ደግሞ ከግምት ውስጥ በማስገባት በተለይ ደግሞ ይሄ የአገዛዙ ስርዓት በውሸት የታወቀ አይደለም፣ ይህን ማህበረሰቡን ዓለም አቀፍ ተቋማትን ሁሉ ማጭበርበር የሚችል በውሸት የተካነ በማጭበርበር የተካነ ቡድን ስለሆነ ይህንን የድምጽ ቅንብር ማህበረሰቡ ይረዳል። ነገር ግን አንዳንድ አካላት ምናልባትም አገዛዙንም ጭምር ነቅተንብሃል ለማለት ካልሆነ በስተቀር ህዝባችን ይረዳናል፣ በእኛ ሙሉ እምነት አለው። ስለዚህ ምንም አይነት ተጽዕኖ የለውም፣ የሚጠበቅ ነው። ይህንን ደግሞ ያው አውቀነው የምናደርገው ጉዳይ ስለሆነ ያን ያህል የሚያወዛግብ ነገር አይደለም። ምንም ይሄ የተለመደ ፕሮፓጋንዳው ነው። በነገር አንዳንድ ነገሮች ወደ መጨረሻው ሲደርሱ ምላሳቸው ብቻ ነው የሚቀረው፣ ጩኸት ነው የሚበረክተው። አገዛዙ ምንም ማድረግ አልችል ሲል ነው ይህንን የሚዲያ ፕሮፓጋንዳ መክፈት የጀመረው። በዚህ ልክ ነው ያለው ሁኔታ። ምንም የተለየ ነገር የለውም፣ የሚጠበቅ ነው፣ የተለመደ ነገር ነው። ማጭበርበሩም ልምዱ ነው፣ ውሸትም ልምዱ ነው። ከኛ አልፎ የዓለም አቀፉ ማህበረሰብንም እያጭበረበረ እንደሆነ በአደባባይ እያያችሁት ነው። በራሱ ግለሰብን ብቻ ራሱን ብቻ ይዞ የገባን ሰውዬ የትልቁን አማራ ህዝብ ትግል የ50 የ60 ሚሊዮን የአማራን ህዝብ ትግል ወክዬ ፊርማ ሰነድ ፈርማለሁ ያለ አንድ ተራ ግለሰብ የአፍሪካ ህብረትን ኢጋድም እንግዲህ በዚህ ልክ ተገንተው ተጭበርብረዋል ማለት ነው። ይህን ደግሞ የዓለም አቀፍ የማጭበርበር ልምዱ ደግሞ የተካነ ነው፣ ውሸቱ የተካነ ነው። አጭበርብሮ የኖቤል ሽልማቱን ሁሉ የወሰደውን እንግዲህ የቅርብ ጊዜ ትውስታ ነው። ማጭበርበርም የዓለም አቀፉ ማህበረሰብ የሚረዳው ይመስለኛል። ከልብ አመሰግናለሁ ወንድማችን መልካሙ። ፋኖ ሀብታሙ፣ እስቲ የማስረሻ ሰጤ በዚህ በብልጽግና መግባት በትግሉ ላይ ያስከተለው ተጽዕኖ ይኖር ይሆን? አይ ምንም አይነት ተጽዕኖ ይኖረዋል የሚል እምነት የለኝም። ምክንያቱም እኛ ሰውየውን ከበፊትም በስጋ ስናየው የቆየን ግለሰብ ነው። ስጋታችንም በእይታ ብቻ የቆመ አይደለም። ድርጅቱ የራሱን የመረጃ ክንፍ በማስቀመጥና በመከታተል ትግሉን ጠልፎ ለብልጽግና ሊሸጥ እየሰራ ያለ ግለሰብ ከመሆኑ አንጻር ተደርሶበት ድርጅቱ የራሱን እርምጃ ወስዷል። ከወሰደም በኋላ ከአመራርነትም ከባልነትም ታግዷል። ከዛም በኋላ እሱ የወሰደው ከዘራን ብቻ መግባት ነው። ይህ መግባት ደግሞ ለድርጅቱ እፎይታን የሚሰጥ እንጂ ትግሉን የሚጎዳና ወይም የሰውየውን መሄድ ለትግሉ ጥቅም አለው የሚል እምነት የለኝም። ከልብ አመሰግናለሁ። ወደ ፋኖ መልካሙን መለስ። ምናልባት የዚህ ሰውዬ መሄድ ለአንዳንዶች ጠቃሚታ አለው የሚሉ ወገኖች አሉ። በሌላ በኩል ደግሞ ገና በርካታ ሰዎች ሊያስወስድ ይችላል የሚል ስጋት ያለባቸው አሉና ምናልባት ለነዚህ ያኮበኮቡ ወይም ሊሄዱ ይችላሉ ተብሎ ለሚገመቱ ሰዎች የምታስተላልፈው መልእክት ይኖራል ወይስ አለ ወይ? እውነት ይህን ሰው ያምነው ወይም ማስረሻ ሰጤን አምነው የሚሄዱ ሰዎችስ በፋኖች በኩል አለ ወይ? ምናልባትም በትግል ውስጥ እንግዲህ ሰርጎ ገቦች እና የጠላትን አጀንዳ ተሸክመው የሚመጡ በትግል ውስጥ መግባታቸው የተለመደ ነገር ነው። ስለዚህ ይሄ ማስረሻ ደግሞ በዚህ በትግል ውስጥ ገብቷል። አጋጣሚ በዚሁ መግለጽ የምፈልገው የአማራ ትግል በህዝባዊ ቢተኝነት በሰፊው በሽፋን የወጣ ስለሆነ ለሰርጎ ገቦች ምቹ ነው። አገዛዙ በዚህ ውስጥ የራሱን ሰዎች በፋኖ ስም ፋኖን መስለው እኛን መስለው ወጥተዋል። በዚህ ውስጥ ልዩ ልዩ ተግባራት ይዘው ነው የወጡት። በመጀመሪያ የፋኖ አንድነትን እንዳይመጣ በመካከል ሜዳውን ሁሉ ገደል እያደረጉ ነው። አንድነት እንዳይመጣ ሊያደርጉ ነው ተልእኮ ተሰጥቷቸው የገቡ። ግማሾቹ ደግሞ ልክ የፋኖን ማሊያ ለብሰው ማህበረሰቡን በማሰቀቅ በመዝረፍ በማገድ ከማህበረሰቡ ለመነጠል የሚደረግ ልዩ ተልእኮ ይዘው ይገባሉ። መቻቸው ያደርጋሉ ማለት ነው።
ይህንን ተልዕኮ ይዞ ነው እንግዲህ የወጣው። ይሄ ሰውዬ በትግላችን መካከል አንድነት እንዳይመጣ ሲሰራ መቆየቱ በሚደረጉ የአንድነት ስብሰባዎች ሁሉ ስንመለከት ቆይተናል። ስለዚህ መጨረሻ ላይ አንድነቱን ደፍረን እኛ ከግማሽ በላይ መንገድ ስንሄድበት የመጨረሻ አንድነቱ የማይቀር ሂደት መሆኑን ሲረዳ ተልዕኮ ወደ ሰጠው አካል ሄዶ ገብቷል። እንዳልኩ መጀመሪያ ላይ የሰራው ተግባር ያን ነው። ሁለተኛ ጥቅም ይዞ እና ሁለተኛ ልዩ ተልዕኮ የሚሆነው ደግሞ ይህንን ተልዕኮ ጨርሶ ከገባ በኋላ የፋኖን ትግል በማንቋሸሽና ልዩ ጠቀሜታ አገኝበታለሁ በሚል ፕሮፓጋንዳ መስራት ነው የነበረ። ይህንን አገዛዙ ተጠቅሟል። ነገር ግን የአማራ ትግል በግለሰቦች የተንጠለጠለ አይደለም። የግለሰቦች አምላኪ አይደለም። የአማራ ትግል በ67 ሚሊዮን ህዝብ በደንብ ተቀይሶ የወጣ ትግል ነው። ላይመለስ የተጀመረ ትግል ነው እንጂ ማስረሻ ስለገባ የሚፈርስ ትግል አይኖርም። የግለሰብ ትግልም አይኖርም። ድርጅታችን ደግሞ በንስር እይታ ተከታትሎ እንደዚህ አይነት ሰዎችን ቅድሚያ ማስጠንቀቂያም ሆነ ቅድሚያ ክትትል አድርጎ ነው ከድርጅት አባልነት ማግዶ የነበረው። በዚህ ልክ ከተነቃቢ ብሎ ነው ሩጦ ራሱን ብቻ የገባው ማለት ነው። እሱን ተከትሎ ይሄዳል። ምናልባትም በውስጣችን ከኛ ብቻ ሳይሆን በሌሎች አደረጃቶችም ጭምር ሊኖሩ ይችላሉ። መቼም ቢሆን ትግል ጠርቶ ያገን በውስጡ ሌላ ተልዕኮ የተሸከሙ ሊኖሩ ይችላሉ። ምናልባት ይሄ ነው ብዬ ባልገልጽልን ትግል ነው። ነገም ትናንትም ሊኖር ይችላል፣ ነገም ሊኖር ይችላል፣ ዛሬም ሊኖር ይችላል። እንደዚህ አይነት አገዛዙ ተልዕኮ ሰጥቷቸው የሚገቡ ሰዎች ሊኖሩ ይችላሉ። እነዛን በትግል በማጥራት ሂደት ነው የምናጠረው። ቀስ በቀስ ስራቸውንና ተልዕኳቸውን ስናይ እየደረስን የምንዛቸው እርምጃ የምንወስድባቸው ይኖራሉ። ይሄ ምንም ሊያጠራጥር የሚችል አይደለም። ዓለም አቀፍ እውነታ ነው። ትግል ሲደረግ ሰርጎ ገቦች የማይቀሩ ናቸው፣ ሊኖሩም ይችላሉ። ስለዚህ እሱም በቀጣይ የምናስተካክለው ነገር ይኖራል። በጣም አመሰግናለሁ። በተለይም ድርድሩና ስምምነቱ አንድነቱ እየጠነከረ ሲመጣ የማፍረስ ተግባሩ ላይ ተሰማርቷል እያልከኝ ነው ያለው። በሱ በኩል ደግሞ የተሰጡ አንዳንድ መረጃዎች አሉ በዛ በኩል የሚወጣ ምክንያቱም የደከምንበት የለፋንበት የአማራን ህልውናና ትግል ለማደናቀፍ ከህወሓት ለመስራት የሚያደርጉትን እንቅስቃሴ ተገቢነት የለውም ብዬ በመቃወሜ ነው እንደዚህ አይነት ነገር ያደረጉት። ማስጠንቀቂያም የሰጡኝ እንደውም ለመግደል ሙከራ ሲያደርጉ አምልጫለሁም የሚል አስተያየት ሰጥቷል። እውን ይሄ እሱ እንደሚለው ነው ወይ? በፍጹም የማምለጫ ዘዴ ነው። የሚገመትም የሚጠበቅም መልስ ነው የተናገረው። ምናልባት በእኛ በኩል በእኛ መነጽር ህወሓትን ብልጽግና የአንድ ማደጎ ልጆች ናቸው እንጂ የተለያዩ ሁነቶችም የሉም። ለአማራ ህዝብ የተለየ ፍላጎትም የለም። ምክንያቱም በሁለቱ አደረጃጀቶች በሁለቱ ጠላቶች መካከል ልዩነት የለም። እኛ አንድ አይነት እይታ ነው የሚኖረን። በዚህ በህወሓት በኩል ባለው ውይይት በፍጹም ልዩነት የለንም። ሁሉም ሌሎች አመራሮችም ጭምር ምንም አይነት ልዩነት የለንም። ተመሳሳይ ሀሳብ ነው ያለን። ነገር ግን ይህ አንድነት ሊመጣበት ስለሆነ በግልጽ ራሱ ምክንያት ፈጥሮ እንደሚሄድ እኛ ቀድመንም ተናግረናል። ይህን ነው ያለው ሁኔታ እንጂ ሌላ የተለየ ነገር የለው። ከልብ አመሰግናለሁ ፋኖ መልካሙ። ወደ ፋኖ ሀብታሙ የመጨረሻ አስተያየትን አክልልንና በዚህ ውይይታችንን እንቋጫለን። ድንገት ነው ያስኳችሁ። ከልብ አመሰግናለሁ። በአጭር ጊዜ ውስጥ ይህንን ማብራሪያ ለመስጠት ፈቃደኛ በመሆናችሁ በእውነቱ በጣም አመሰግናለሁ ከልብ። ምናልባት ፋኖ ሀብታሙ የምታስተላልፈው መልእክት ካለ እድሉን ለአንተ ልስጥህ። አመሰግናለሁ። በመጨረሻ የማስተላልፈው መልእክት ቢኖር ፕሮፓጋንዳና ባሊቧልታ የሚናድና የሚቆም ትግል አልጀመርንም እና ላንጨርስ አልጀመርነውም። ትግላችን ይቀጥላል። በእንደዚህ አይነት የሚወጡ ወይስ ሪከርዶችን በመስማት የአማራ ህዝብ ባሊቧልታዎች ውስጡን እንዳይጎዳና ተስፋ እንዳይቆርጥ አደራ የሚል መልእክት አለኝ። አመሰግናለሁ። ከልብ አመሰግናለሁ ወንድማችን ፋኖ መልካሙም። በዚህ ላይ አጠራ ላይ ራስን መጨረሻ አስተያየትን እንቀበልና እንቋጫለን። ታንኪዩ። ጥሩ እንግዲህ በዚህ እንደተባለው በዚህ በፌክ ወይም በአርቲፊሻል ኢንተለጀንስ የሚሸጎር ትግልም የለም፣ በጩኸት የሚፈርስ ትግልም የለም። ቅድም እንዳልኩትም በግለሰብ የተንጠለጠለ ትግል የለም። ነገር ግን ህዝባችንም ሌላው ታጋይ መረዳት ያለበት ጉዳይ እንደዚህ ሰርጎ ገቦች ራሳችን አርቀን ካሉባልታ ከዚህ ከሐሰት ፕሮፓጋንዳ ራሳችን አርቀን ትግሉን እና እውነታውን መደገፍ መቻል አለባቸው። ህዝባችን ላይ የተጋረጠው አደጋ የመጥፋት አደጋ ነው።
ህዝባችን ላይ ጥቁር ጨለማ ነው አንዣቦ ያለ። ስለዚህ ትግላችን በመቀላቀል ትግላችን በመደገፍ እውነቱን በማረጋገጥ ይህንን ትግል ማሻገር መቻል አለብን። ሀቀኛ አንድነትን ተመስርቶ ቶሎ የህዝባችን አደጋ የህዝባችን ችግር መቅረት መቻል አለብን። አንድ አማራዊ ተቋም ተመስርቶ ላይመለስ የአማራ ጠላቶችን መቅበር መቻል አለብን። ለዚህ ደግሞ የሁሉም ማህበረሰብ ትብብር የሁሉም ማህበረሰብ ድጋፍ ያስፈልጋል። የፋኖም የቀና ትብብርና ቀና የትግል አቅጣጫ ያስፈልጋል። በዚህ ልክ ሁሉም መተባበር ሲችል የተጋረጠብንን አደጋ መገልበስ እንችላለን እላለሁ። አመሰግናለሁ። ከልብ አመሰግናለሁ ሁለታችሁንም እንግዶችን ፋኖ መልካሙ እንደዚሁም ፋኖ ሀብታሙን ሁለታችሁንም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ክቡራን ተመልካች አድማጮቻችን ከእንግዶቻችን ጋር ያደረግነው አጠር ያለ ውይይት ይህን ይመስላል። የአብይ አህመድ ሚዲያዎች አሁን ዕለት በዕለት እግር በእግር እየተከታተል ማጋለጣችን ይቀጥላል። በሌላ ጊዜ ሌላ እንግዳ ይዤላችሁ እስከምመጣ ሰላም ጤና ይስጥልኝ ያልኩ የምሰነበታችሁ ዝግጅቱን በማቅረብ እስካሁን አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። መልካም ጤና ይስጥልኝ። Thank you.